ከኛ ጋር ትንሽ ጊዜ ይሁንና ጊዜ ስጭን አብረሽኛ ሊመለስልን እንፈልጋለን ነው እያልንሽ እንጂ ካንቺ ጋር ይለያይ አላልንም እኛ ሩታ ሰማችሁ ካንቺ ይለይ አላልንም እኛ እኔ አይደለም ያልኩት ሰምታችኋል ስለዚህ ምን ይሁን ስማኛ አብርሃም ቆይ ተረጋጋ ልቀቂው ቆይ ዳኒ ቆይ እኔ ግን ቤተሰቦች እብዱ መተት የተሰራበትም ዳኒ እየመሰለኝ ነው ሌላ ነገር አይደለም እንዴ ለምንድነው ዳኒ ተረጋግቶ ነገሮችን ማያስተካክለው ለምንድነው ሁሌ ወደ ጸብ እኮ እያመራከው ነው የሚመስለው እንዴ ዳኒ እኔ አልገባኝ በግድ ነው የመጣኝ አይደለም አብርሃም እህት ቤት ሰማችሁ አይደል ሩታ ተረጋጊ ቆይ ስሚኝ አዳምጪኝ ቆይ ቤተሰቦች ሰላም ሳልላችሁ ገባሁ ይቅርታ እንግዲህ ብጥብጡን እየሰማችሁት ነው ሩታ በጣም እየበጠበጠችው ነው ብቻ ግን ቤተሰቦች እንዴት ናችሁ ሰላም ናችሁ እንዴት ናችሁ ብያለሁ ብቻ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ላይክ ኮሜንት ማድረግ እንዳይረሳ እወዳችኋለሁ አከብራችኋለሁ ብቻ ግን ወደ ዋናው ቪዲዮ ርዕስ ስንገባ አብርሃም ጉዱን ተናገረ ምናምን ነው የሚለውና እንግዲህ ዳኒ በህይወታቸው አልገባም ብለህ ገብተሃል እና ቤተሰቡን እየበጠበጠ ያለው እነ ሩታ ሲሆኑ ዳኒ ነው መስሎ የሚታየኝ ገና ከመጀመሩ ዳኒ በጣም እየጮኸ ነው እና ቤተሰቦች ዛሬ እንግዲህ አብርሃም በቁሙ ላይ ነው የቀለዳችሁት በቃ በቁሙ የሞት ሰው በቁሙ የቆመ ሬሳ የሆነ በቃ አብርሃም ማለት ነው የምሬ ነው በቃ ምንም እየፈዘዘ መሆኑን አይቶ እኮ ነው ዴቭ መጥቶ ለመምከርና ለመጨቃጨቅ የመጣው ለወንድሙ አስቦና እንግዲህ ሩታ በድንገት ደርሳባቸዋለች እንግዲህ እያያችሁ ነው ቪዲዮን በድንገት ነው የመጣችው እና ምንድነው ያጨቃጨቃቸው ዋና ነገር ለምንድነው ማፈቅዱለት ሄርሜላን እንደ እህቱ ቆጥረው ለምንድነው ሄርሜላ እህቱ ጋር ለምንድነው 3 ቀን እንኳን 100,000 ገብታለችና እንድታከብር ማፈቅዱለት ብሎ እየተጨቃጨቁና እንግዲህ ሩታ ምን አገባህ ብላ እየተጨቃጨቀችው ነው ብቻ ግን አንድ ላይ ምን መለከት ይሆናል ሐሳብ አስተያየታችንን አንድ ላይ እንሰጣለን ብቻ ስለምታበረታቱኝ ከልብ አመሰግናለሁ ቪዲዮ በኳሊቲ ማልቀርጽላችሁ ምናምን ይቅርታ እንግዲህ ያው ያለውበት ሁኔታ ነው ሐሳባችንን መናገር ከቻለን ሐሳባችንን በቂ ነው እንድንወያይ እናንተ በኮሜንት እኔ ደግሞ በዚህ በቪዲዮ ነገራችኋለሁ መጠይቃችሁም ደስ የሚሉ ጥያቄዎች አሉ ብቻ ግን ዋናው አጓጊ ቪዲዮ ሚስጥሩ ምን እንደሆነ አንድ ላይ እንመለከታለን እስቲ እንይ እኔ ናቺ እንደዚህ መነጋገር የለብንም ገባሽ አይደል ለሶስት ቀን እህቱ መሆን ይፈልጋል ስለዚህ ፍቀጅለት እንዴ ለምንድነው የማይቻለው ቤት አለው ሚስት አለው ቤት አለው ቤቱ ነው ስለዚህ ምን ይሁን ስማኛ አብርሃም ቆይ ተረጋጋ ልቀቂው ስማኛ ቆይ ዳኒ ቆይ እኔ ግን ቤተሰቦች እብዱ መተት የተሰራበትም ዳኒ እየመሰለኝ ነው ሌላ ነገር አይደለም እንዴ ለምንድነው ዳኒ ተረጋግቶ ነገሮችን ማያስተካክለው ለምንድነው ሁሌ ወደ ጸብ እኮ እያመራከው ነው የሚመስለው እንዴ እኔ ግን ሳቄ እያመጣን ዴቭላ እረፍ ዳኒ ምናምን እያለ እዚህ ጋር ከሩታ ጋር ሌላ ድብድብ ሊፈጥርና እንግዲህ ቤተሰቦች እኔ አልቻልኩ እውነቴን ነው በዚህ መሀል ሄርሜላም ተረስታለች ቡዜን ደግሞ ይዋት ጭንቅላቷን ይዛለችና ብቻ ግን እኔ አልቻልኩም ቤተሰቦች እኔ ለምንድነው አልቻልኩም እያልኳችሁ ያለው በቃ ሳቄ መቆጣጠር እየከበደኝ ነው ለምንድነው ዳኒ እንደዚህ ያረጋ ያለው እንዴ ከዚህ በኋላ በቤተሰባቸው ውስጥ ምናምን አልገባም ብሎ ቃል ገብቷል ነበር እንዴ ዛሬ ደግሞ ምን ተሰምቶት ነው እስቲ እኔ ቆይ አብርሃም ይውጣለት እያሉ ነው እሺ አብርሃም እንግዲህ ምንድነው እኔ የሚመስለኝ ቤተሰቦች ከድግምት ምናምን ውጪ አብርሃም አውቆ ነው የሚመስለኝ እያስመሰለ ነው የሚመስለኝ ለምን መሰላችሁ አንዳንዴ እንደ ጤነኛ ያወራል የሚፈልገውን ፓርት ማለት ነው አንዳንዴ ደግሞ እንደ ድግምት እንደተሰራበት ሰው ያወራል አንዳንዴ እንደ በሽተኛ ያወራል ምንድነው እኔ ግልጽ የሆነ ሁላ አልገባኝም እና ግን ቤተሰቦች ዛሬ ዳኒ አፍታት ሆነን ነው ብላችሁ በቃ ዳኒ በጣም የሚያስቅ ፓርት ነው ያለው እስቲ አሳልፌ ላሳያችሁ
አንተ ምን አድርገህ ነው ያመጣኸው ልጁን? ምንም አላደረኩትም። ስታየው ምን ይሆን ይመስልሻል? እስኪ ተመልከችው። ምን ሆኗል? ዳኒ እኔ ያልገባኝ በግድ ነው ያመጣኝ አይደለም አብርሃም። እህት ቤት ሰማችሁ አይደለ? ሰማችኋ? በግድ ነው ያመጣኝ። ምንድን ያደረግከው ስትለው ሩታ እኔ ሩታ አንዳንዴ ከወንድ እኮ ነው የምመስለኝ። የምሬ ነው ቤተሰቦች። እንደ ወታደር ምናምን ነው የምታወራው፣ ቆፍጠን ብላ ምናምን እና ዳኒ ሁላ ተንቦቀቦቀ። እንዴ ቆይ አብርሃም በግድ ሚስጥሩን እያወጣብን ነው እንግዲህ ሰማችኋ። በግድ ነው ያመጣኝ ምናምን እያለ ነው እና ዳኒ ደግሞ ሄርሜላ ጋር ላሳየው ነው። በቃ ሄርሜላ ጋር ላገናኘው ነው። ምን አገባህ ነው ዋናው ነገር እኮ። ምን አገባህ ነው። ለምን በህይወታቸው ውስጥ ትገባለህ እንዴ? በቃ አልፈልግም ብለህ ከወጣህ የዛኔ ሆኑ መውጣት ነው እንጂ አሁን ተመልሰ መምጣቱ ላይ አይገባህም። በጣም ነው የሚያስጠላው እንደዚህ ማድረግ። እስቲ እኔ ቤተሰቦች እኔ 100,000 ገብታለች። ስለዚህ እሱና ክብር ላሰባብለን ነው አይደል የመጣ ሁለሱ ጥሩ ሰው ምናምን መምሰል አይጠበቅብህም። ምን ነው እንደማይተዋወቅ ሰው ለመሆን ትሞክራለህ? ያለሽ መጥፎ ቦታ ይዞ ነው የመጣሁት። መጥፎ ቦታ ነው ያገኘሽው። እስኪ የት ነው ያገኘሽው? መልሽልኝ። ለሷማ መጥፎ ቦታ ነው እንዴ ዳኒ? እንዴት ስታስበው እንዴት የልጁ እናትና ባሏ የሆነ ሰው የልጁ አባትና ባሏ የሆነ ሰው እንዴት ከሄርሜላ ጋር ምናምን ሲገናኝ ወይም ከሌላ ሴት ጋር ሲገናኝ እንዴት ነው? ቆይ ስታስበው እንዴት ሆኖ ነው እንዴ? ለሷ በጣም ጠላቷ ናት። እውነቴን ነው ቤተሰቦች። ሩታ ማጠላት ነው የሚመስላችኋ? በጣም ነው የምጠላት። እና እኔ ዛሬ ከሁለቱም አንግል ስነግራችሁ ለማንም ደጋፊ ሆኜ አይደለም የመጣሁት። ዛሬ ሀሳቡን ብቻ ለመረዳት በቃ መሳደብ ምናምን አልፈልግም፣ አልሳደብም። ሀሳቡን ብቻ ለመረዳት እና ምስቅበት ፓርት ለመሳቅ ሀሳብ የምሰጥበት ቦታ ሀሳብ ለመስጠት ነው የመጣሁት እንጂ ዛሬ ማንንም ልደግፍ ምናምን አይደለም። እውነታውን እውነት ብለን ውሸቱን ደግሞ ውሸት ብለን እናወራለንና ብቻ ግን ዳኒ በማያገባህ እየገባህ ነው። ዋጋ ሊያስከፍል ይችላል። አንተ ላይም ድግምት እንዳይሰራ ነው ወራብ። ጭራሽ እሱ ላይ ከተሰራማ በቃ እንዴ። እስቲ ዋና ቪዲዮን እንዴ ማንንም ጠንቅቆ ያውቀዋል። ዳኒ አታስመስል። ምንም ማድረግ ካልተቻለ ለምን 3 ቀን እዚህ እንዲቆይ አፍቅጂለት ነው። ፍቅጂለት፣ ችግር የለውም ፍቅጂለት። እህቱ ቤት ነው። ቆይ እስቲ ቆይ ዴቭ የሚለውን ሰምተን እንመለሳለን። ቤተሰቦች ግን 3 ቀን ለምን ሲባል ያለችው ነገር ትክክል ናት ብዬ ነው ማስበው። ቤተሰቦች ሩታ ትክክል ናት ብዬ ነው ማስበው። እንዴ ቆይ ለምንድን ነው የሚፈቀድለት? ለምንድን ነው አብርሃም 3 ቀን እዛ እንዲያደርግ የሚፈቀድለት? ለምንድን ነው? ቆይ የሩታ ነገር ትክክል ነው ብላችሁ የምታስቡ አንድ ቁጥር ጻፉልኝ ኮሜንት ላይ። ሩታ ትችላለች የምትሉ በቃ ሩታ ትክክል ናት የምትሉ እስቲ ቪዲዮን እንይ። አብሮ ወርዶብኛል። አብሮ ወርዶብኛል። መውጣት ስለነበረበት ለምን መውጣት ስለነበረበት ማን ፈቅዶልኝ መውጣት ስለነበረበት ማን ያጣበት እኔ ለምን መውጣት ስላለበት እሺ ወጣ። ምን አገኛችሁ? ወጥቶ እውነቷን እኮ ነው ሩታ። ቤተሰቦች እንዴ ሀብሉ ወሰዱብኝ አለ። ሀብሉ ወጣ። ምን አገኛችሁ አለቻቸው። በቃ ምንም አላገኙ እንዴ። እነሱ ያሰቡት እኛም ያሰብነውን ነው። ገብቷቸዋል ቤተሰቦች። በቃ እኛም የመሰለን ሀብሉ ሲወጣ ድግምቱ የሚለቀው ምናምን። የምር ድግምቱ ሀብሉ ላይ ከተሰራ እንዴት ነው አንድ ሰው እንዴት? ይሄ እኮ መንፈስ እኮ ነው እንጂ ሌላ ነገር እኮ አይደለም። ይሄ አንድ እቃ ከተያዘ በኋላ ወይም ሲለቀቅ የሚተው ምናምን ነገር እኮ አይደለም። አብርሃም በእምነቱ ካልወሰዳችሁት ወይም በእምነቱ ካልጸና እንዴት ነው የሚለቀው? ድግምትም ከሆነ ማለት ነው ቤተሰቦች። እና እንዴት ነው ቆይ አስበው። እና አንዳንዴ እኮ እንደ ህፃንም እያሰቡ ነው ማለት አይምሯቸው አልበሰለም እንዴ። ይሄ ነገር አጠቃላይ በቃ ድግምት ከሆነ በሀብል ብቻ ማታለል እንትን አይገባም። ግን ቤተሰቦች እኛም ስንጮህ ስንከር ስንት ነገር ስንለፈልፍ ነበርና እንግዲህ ምንም አልፈየደም። ምን እንደሆነ ሁላ አልገባኝም። የአብርሃም ፍላጎቱ ነው እንዳትሉ ጸባዩ ሁላ ነው የተቀያየረው። የአብርሃም ፍላጎት ነው ሩታን የመረጠው። በቃ በፍላጎቱ ነው እንዳትሉ። ሩታና ኤፍሬም ደግሞ እያሉ ያሉት አብርሃም ልጁንና እኔን ስለፈለገኝ ነው ብላለች ሩታ። እኔና ልጄን ስለፈለገኝ ነው የመጣው እንጂ ሌላ ነገር አይደለም ማለት። ለምንድን ነው ልሳኑ የተዘጋው ነው የኛ ጥያቄ እኮ። ለምንድን ነው ልሳኑ የተዘጋው? በቃ ዝም አለ። በቃ አይምሮ መስራት አቆመ በሉት። አያወራም። አንዳንዴ ድንዝዛል፣ አንዳንዴ ይፈዛል። ምንድን ነው? እኔ አልገባኝም። እስቲ የገባችሁ ኮሜንት ላይ እስቲ አስቀምጡልኝ። እስቲ እኔ ይሄ ነው የምፈልገው
እንዲወጣ እኮ ወጣ። ምን አገኛችሁ? እንዲወጣ ያሰባችሁት ሀሳብ ጉዜ የምታወሩት ወሬ እኔ በጣም ገረመኝ ማለት ነው። የሌላው ምንም ላይ መስለኝ ይችላል። የእናንተ ሀሳብ ግን በጣም ነው የሚገርመው። አንቺ እኮ በዚህ ልክ እንዴት ታስባላችሁ? አንቺ እኮ ነሽ እንደዛ እንዲሆን ያደረግሽው። በዚህ ልክ የማይሆን አስተሳሰብ እንዴት ልታስቡ? አንቺ ይችላል ይፈጠር ያደረግሽው። እኔ እንደዛ አላደረኩኝም። ያውልሽ እናንተ ሌላ በሚያወራው ሰው ሌላ ወሬ ያው እንዴ ሩታ እውነት ለመናገር እኮ ቤተሰቦች ሩታ አሁን እየተከራከረች ያለችው ሀሳቡ ገብቷቸዋል አይደለ? ግልጽ ነው የሆነው እና ሌላ ሰው በሚለው ሀሳብ እና ሌላ ሰው በሚለው ተመርታችሁ ነው ድግምት ምናምን የምትሉት እያለች ነው። እንግዲህ እስቲ እናንተ ይሄው እውነት ይፋረደን። የእውነቴን ነው የምነግራችሁ። ምንድነው ለእናንተ የመሰላችሁ ሀብሉ ሁለት ሀብል እንደ ውሻ አንጠልጥሎ ሁለት ሀብል እንደ ማለት ሰንሰለት ነው የሚመስለው እኮ ነው። እንደዛ አድርጎ ሲመጣ እሺ ምንድነው እብድ ነው አትሉም ወይ የሆነ ነገር አትሉም? እሺ የዛኔስ ለምንድነው ይሄን ሀብል አርግ ብላ እያስጨነቀችው የነበር? መጀመሪያ ሀብል ልሰጠው ስትል ማለት ነው ቤተሰቦችና ለምንድን ነው? ሁለት ደግሞ አብርሃም አንቺ ጋር ከሄደ በኋላ ነው እንደዚህ አይነት ጸባይ ማምጣት የጀመረው እንጂ ምንም አይደለም። ብቻ ግን ሄርሜላ በመሀል ታሳዝናለች ብዬ ነው ማስበው። ሄርሜላንም ሩታንም እየደገፍኩ አይደለም፣ ግን ሄርሜላ በጣም ታሳዝነው እንደዚህ የምር እርጉዝ ከሆነች ማለት ነው። የሚፈጠረው ነገር አምናችሁ ተማምናችሁ ከነሱ ጋር አንድ አይነት ሀሳብ ሊኖራችሁ አይገባም ነበር። ምንም ላድርጉ አልችልም። የልጅ አባት ነው ገባሽ? ከሆነ ይሄ ነው የተመቸሽ። ምንም እኮ ወሰዳችሁ ታብሉ። ምን ተፈጠረ? ምን አገኛችሁ? ይሄ ነው ምንም ያገኛችሁ ይሄ ነው። እናንተ አንቺ ቆይ እኔ እዚህ ጋር ሀሳብ መስጠት እፈልጋለሁ ቤተሰቦች። እንዴ ቆይ ቡዜ የፈለገችው ሀብሉ እንዲወጣ ነው። እኛስ የፈለግነውም ሀብሉ እንዲወጣ ነው። ምንድነው ያገኛችሁት እያለች ነው ሩታ። ቪዲዮ ላይ እንደተገለጸው ቤተሰቦች ኦዲየንስ እና እኛ ያገኘነው አይደለ? እንደ ኦዲየንስ የና አብርሽ ኦዲየንስ መሆናችን ያገኘነው ነገር የሚያገኘነው ነገር የለም። ለምን ቤተሰቦች እኛ የምንፈልገው አብርሃም ወደ ቀድሞ ህይወቱ እና ማለት ወደ አስተሳሰቡ እንዲመለስልን በቃ ነቃ ደንገጥ እንዲል የድሮ ፈገግታው ምናምን እንዲያሳየ ነው። አሁን እኮ እንኳን ፈገግ ማለት ምናምን ይቅርና የሚያወራው ነገር እየቀባጠረ ነው የሚመስለኝ። እንዴ ዳኒ ደግሞ ለምን እንደ በዚህ ህይወት ውስጥ የገባኸው አልገባኝም። በአብርሃም ህይወት ውስጥ ገብተህ ይሄን ያህል መከራከርህ አልገባኝም። እንዴ ቆይ ቤተሰቦች ዛሬ ኤፍሬም መጥቷል አይደለ? ኤፍሬም የሚለውን ደግሞ መስማት ነው የምፈልገው። ብቻ ግን ምንድን እንዳገኘን እኛ አልገባንም። ራሳችን ምንድነው ያገኘነው ነው ምንለው። አብርሃም ሀብሉን በመውለቁ ምንድነው ያገኘነው? ማንም ምንም አላተረፈም። ምን እስቲ እኔ ሀብሉ እንዳይወጣ ሰው ቴንሽን እንዲሆንና ሀብሉ ላይ እንዲያርፍ ያደረግሽው አንቺ ነሽ። ለምን ሀብሉ እንዲወጣ አልፈለግሽው? ምክንያትሽ ምንድነው? አንቺ ራስሽ ወጣሽ። ምን አገኘ? በቃ ይሄ ሰላም ነው። ስጦታ እኮ ነው ሲጀመር። ሶስት ቀን እዚህ ቆይ። በቃ ሀብሉ ወጣ አይደል? በቃ ለትንሽ ቆይ ሀብሉ ወጣ። ለምንድን ነው ሩታ ስትጠየቂ ጥያቄን በጥያቄ የምመለሰው ነው ያልገባኝ ነገር። ሁለት ደግሞ ዳኒ ሀሳቡ 3 ቀን እዚህ ይደር ያለበት ምክንያት ግልጽ አድርጌ ልንገራችሁ። አብርሃም ባህሪውን ሊፈትሽ ምናምን ደህና ሊያረጋጉት። ለምንድን ነው በዚህን ያህል ሩታ የደነገጠችው የፈራችው? ለምንድን ነው? እኔም የዳኒን ሀሳብ ልደግፍ እያሰብኩ ነው። በቃ ማንንም አልደግፍም እያልኳችሁ ነበር። ዳኒን እያደገፍኩ ነው ብዬ ነው ማሰቡ። የሩታ ደጋፊዎች ሊደብራችሁ ምናምን ይችላል አይታወቅም። ግን ለምን መሰላችሁ ቤተሰቦች ግልጽና ግልጽ አድርጌ ስነጋገር ሩታ የሰራችው ነገር ይሄ በድግምት ሆኖ አብርሃምን ያፍዘዛ ከሆነ የምር እውነቴን ነው ቤተሰቦች ሩታ ትክክል አይደለችም ብለን ነው የምናስበው። በቃ ገብቷችኋል? አልደግፋትም እንደዚህ አድርጋ አብርሃምን ለማግኘት ከሞከረች። ግን በእንደዛ አይነት ምክንያት ካልሆነና ሩታ አሰርታበት ምናምን ካልሆነ የአብርሃም ፍላጎት ከሆነ ይሁንላት ነው ምለው። ግን አብርሃም ለምንድን ነው የፈዘዘው ነው የኛ ጥያቄ፣ እሱ ነው እንጂ ሌላ ነገር አይደለም። እና በእኔ ሀሳብ እስቲ የምትስማሙ ቤተሰቦች ኮሜንት ላይ አስቀምጡልኝ። ዳኒ እንግዲህ ትክክል ነው ብዬ ነው ማስበው። 3 ቀን ከሄርሜላ ጋር መቆየት አለበት፣ ባህሪው እንትን ማለት አለበት። እንዴ ቆይ አብርሃም እኮ ከኤፍሬም ውጪ አይታዘዝም፣ ከሩታ ውጪ አይታዘዝም። እና እስቲ ቪዲዮን አይተን እንመለስ።
እዚህ ቆይ ፈቀጅለት። በዚህ ልክ በራስሽ የምትተማመኝ ከሆነ ሩታ 3 ቀን እዚህ ቆይ እንዲቆይ ፈቀጅለት። አንተ ከኔ እጅ አመጣኸው ቆየ። ይሄው ሀብሉን አወጣ። ምን ፈጠረ? አልቆየም። ወዲያውኑ የመጣሽው ሩታ። እሺ አብራን እንደዚህ እውነቷን ነው። ብዙ አላደረም አላለም አብርሃም። እንግዲህ አሁን ሀብሉ ወለቀለትና እንትን ልትሉት ነው እንዴ? በቃ ምን ሆነ ልትሉ ነው እንዴ? እኔ እርግጠኛ ቤተሰቦች ኤፍሬም ያደረገው አብርሃምን ይወስደዋል እንጂ ሌላ ነገር አይደለም። እውነቱን ስነግራችሁ በዚህ ቪዲዮ እና የሚመስለኝ ነው። ምሳሌ ነው መጨረሻ ላይ አንድ ላይ እንመለከተዋለና ብቻ ግን ቤተሰቦች ዳኒ የሚያረጉት ዳኒና ሄርሜላ እና ዴቭ የሚያረጉት ጸበል ቢወስዱት ምናምን አስበው እቺን 3 ቀን ወይም ደግሞ አንድ ላይ ሊጠፉ አስበው ነው እንጂ እንደዚህ አስበው አይደለም። በቃ 3 ቀን እውነቱን ነው እንትና ዳኒ እያለ ያለው በቃ በራስሽ የምትተማመኝ ከሆነ እስቲ አብርሃም 3 ቀን እዚህ ይደር ያላት እውነቱን ነው። እና ምንም ቶሎ ነው የመጣችው ደንግጣ። ማን እንደነገራቸው ግን ፈጣሪ ነው ያውቀው። ብቻ ግን እስቲ ቪዲዮን አንድ ላይ እንመልከት። አይደል ሊመጣው በዚህ ልክ መንገብገቡ ለምን አስፈልግ? ምን አገባሽ አንቺ? በደንብ ነው የሚያገባው። በደንብ ነው የሚመለከተው። አይደለም ቆይ ሄርሜ አንድ ጊዜ ሮቲሽ አሁን ሁላችሁንም እየሰማችሁ ነው። ዳኒ በምን መንገድ እንዳመጣው በመጀመሪያ ደረጃ እኛ አልገባንም። ገብቶሻል አይደል? ቆይ እንዴ ለምንድን ነው ዴቭ ቆይ ከሁለት ሳይዶ ነው ሩታንም ሄርሜላንም እየደገፈ የሚናገረው? ለምንድን ነው? እኔ ይሄ ነገር አልገባኝም። ይሄቺ ዳርዳር ማለት ሁላ አልገባኝም። እንዴ ዳኒ ምን ብሎ እንዳመጣው ጎትቶ እንዳመጣው አናውቅም። ምን ማለት ነው? አንተ ወንድምህ አይደለን? ወንድምህ ከሆነ በቃ 3 ቀን ይደር እንደተባለ 3 ቀን አድሮ አንተም መከራከር አለብህ እንጂ ዳኒን እዚህ ጋር መሳደብ ምናምን ትክክል አይደለም። ለምንድን ነው ዳኒ ትክክል ነው ብዬ ነው ማሰቡ። ቤተሰቦች ዳኒ ለምን አግቶትም አያመጣው? ምን አገባ? እኔ ዴቭላ ለወንድሙ እያሰበ አይመስለኝም። እስቲ ሀሳቡን እንጨርስና ሀሳባችንን እንሰጥበታለን። በመምጣቱ ግን እኛ ደስተኛ ነን። ተረዳሽኝ አይደለም? ግን አንቺ አሁን ሀብሉ ቴንሽን ስላደረገን ወይ ደግሞ የሰው አመለካከት ሀብል ላይ ትክክል ሀብሉን እኛ ማውጣታችን አንደኛ ረፍት ሰጥቶናል። ከዛም ባለፈ ደግሞ ሩታና ኤፍሬም በጣም ልታውቁ የሚገባው ነገር አብርሽ እኛ ትላንትና ከምናውቀው አብርሽ ተለይቶብናል። እኔም ጥያቄ እኮ እሱ እኮ ነው ዴቭ። በቃ ትክክለኛ ጥያቄ ነው ያቀረበላቸው። ለምንድን ነው እኔ ምንም ይሁን አያገባኝም፣ ግን ለምንድን ነው እያለ ዴቭ። እኔም እኮ ጥያቄ እኮ ይሄ እኮ ነው። ይሄ ግራ ስለገባቸው ነው ሀብሉ እኮ እነሱም ግራ ስለገባቸው ነው። የተለያየ ኦዲየንስ ድግምት ነው አለ፣ በድግምት ጸደቀ። ለዛ ነው ሀብሉን አውልቀው እንትን ያሉት። አብርሃም ደግሞ ሀብሉን አስገድደው አወለቁኝ ያንቺ ስጦታ ምናምን እያለ እየቀበጣጠረ ነበር። እና አብርሃም በዚህ ልክ ባህሪው መለዋወጡ እና አብርሃም በዚህ ልክ በቃ ራሱን አለማወቁ ግርም ብሎ ነው ዴቭ የመጣው እንጂ ሌላ ነገር አስበው አይደለም። እና ዳኒ እንግዲህ ለሄርሜላ እያገዘላት የሚመስለኝ እና ለአብርሃም ህይወት ተጨንቆ ነው እንጂ የሚመስለኝ ሌላ ነገር አስቦም አይመስለኝም። እያንሽ ነው ሩታ መረም እየሰማሽን ከሆነ አብርሽ እኛ ትላንትና የምናውቀው እንደዚህ አይነት ልጅ አልነበረም። አብርሽ በራሱ ኮንፊደንስ ያለው ልጅ ነው፣ በራሱ የሚንቀሳቀስ ነው። አሁን ኤፍሬም ናይ ይለዋል፣ ሂድ ይለዋል። ገብቶሻል? አንቺ ናት ይዋለሽ፣ አንቺ ናት ስትዩ እንዴት እንደዚህ ነበር ወይ አብርሃም? እውነቷን እኮ ነው። አብርሃም እንደዚህ አልነበረም። ዴቭ የሚናገረው ነገር ትክክል ነው። እንዴ አሁን እኮ በግ እኮ ነው ያደረጉት እኮ አብርሃም። እንዴ ቆይ የዛኔ እውነቱን ነው ኮራ ያለ ጀግና ወንድ ነበር አብርሃም። አሁን በቃ የሆነ እንዴት ልበላችሁ ፍዝዝ ያለ በግ ነው የሆነው። እንዴ ኤፍሬም በዚህ ልክ ያዘዋል። ሩታ እንደፈለገች ታደርገዋለች። ሮቦት ነው ያደረጉት። ሂድ ተቀመጥ ይቀመጣል፣ ብላ ይበላል፣ እንትን በል አትሂድ ሂድ፣ ሁሉንም በራሳቸው ቁጥጥር ስር ነው ያደረጉት። እንዴ ቆይ እኛ ምንም እየገባን አይደለም ያረጉበት ነገር። ይሄን ጥያቄ ከሩታ እንዲመልስ ሩታ እንድትመልስ እፈልጋለሁ። እስቲ ሩታም እንደምትል ሰምተን እንመለስ። ቤተሰቦች አምኖ እያልኩሽ ያለው ያ ነገር ደግሞ ለኛ ላይምሯችሁ እንዴ በደንብ ነው የጓጓሁት። ቤተሰቦች ዛኛ የአብርሽ ጤንነት ስላስጨነቀን ከኛ ጋር ትንሽ ጊዜ ይሁንና ጊዜ ስጭን አብርሽኛ ሊመለስልን እንፈልጋለን ነው እያልንሽ ያለው እንጂ ካንቺ ጋር ይለያይ አላልንም እኛ። ሩታ ሰማችሁ? ካንቺ ይለይ አላልንም እኛ። እኔ አይደለም ያልኩት፣ ሰምታችኋል። እኔ ከደሙ ንጹህ ነኝ። ምንድነው እያለ ያለው? እየቀባጠረ ነው። ቆይ ከሩታ ጎን ይሁን እያላችሁ እየደገፋችሁ ነው እንዴ? ዴቭ እዚህ ጋርም እኮ እየቀባጠረ እኮ ነው ቤተሰቦች።
እንዴ ግልጽ አድርጌ ነው የምነግራችሁ። ግልጽ አድርጋችሁ እየሰማችሁ ነው እናንተ። ካንቺ ላይ አላለም። በዚህ መሀል ለምንድን ነው ሄርሜላም እየሰማች እኮ ሄርሜላም እሷ ላይም ድግም ተሰራ ፈዘዘች ነው እንዴ? ይደብራል። አረ የእውነት ቤተሰቦች ዴቭ ይህን ያህል እንደዚህ ማድረግህ አይገባም። በቃ የዛኔ በአብርሃም ሀሳብ ተስማማችሁ አይደል እንዴ? ሄርሜላ የምትባል ሴት እኮ ባመጣ ኖሮ ይሄን ያህል ነገር አይፈጠርም። ይሄን ያህል ብጥብጥ፣ ይሄን ያህል ጭቅጭቅ አይፈጠርም። እንደ ድንገት መጣች። አብርሃምና ሄርሜላ ተዋደዱ፣ አንድ ላይ ሆኑ። በዚህ ሀሳብ ማን ተስማማ? ዴቭ ተስማማ፣ ጋሼ ተስማሙ፣ ሁሉም ተስማማ አይደለ? አሁን ላይ ለምንድነው ዴቭላ በከሩታ ሳይድ ሆኖ የሚደግፈው? ወይስ አብርሃም ከነሱ ጎን እንዲሆን እንዲፈቅድላት ነው አፉን አጣፍጦ እያወራ ያለው? እስቲ እንስማ። እስቲ ሀሳቡን ግልጽ አድርጎ ቢነግረን። ቤተሰቡ ከፈለግሽ ከእሱ ጋር መሆን ከፈለግሽ ምን እንትን አስባለሽ? አብረን ነው አይደል? ቤተሰብ እሱ እኮ ወንድማችን ነው። እሱ ቆይ ለምንድን ነው ሩታ ማትናገረው ነው? ቤተሰቦች የአብርሃም የጸባይ መለወጡ ለምንድን ነው ማትናገረው? ምን ያህል ፈርታ ነው? ለምንድን ነው እንዴ? ቡዜም ሁሉም ሀሳብ ሲሰጥ ምናምን መስማት አይደል የምፈልገው። በዚህ ያህል ደረጃ እንደዚህ ካደረጉ ቀጣይ ደግሞ ለህይወታቸው በጣም የሚያሰጋ ነገር ነው የሚያደርጉባቸው። እና ቤተሰቦች እስቲ ወደ መጨረሻ አካባቢ ማየት ነው የምፈልገው። አብርሃም ሄደ አልሄደ፣ አስቀሩት አላስቀሩት እኔ እስቲ አንተ ለእንዴ የምታዙ ለምንድን ነው ልጁ እናንተ የምታዙ? ቆይ እኔ ቤተሰቦች በቃ በስተመጨረሻም አብርሃምን ይዘውት ሄደዋል። አልተሳካላቸውም። ሄርሜላም ዴቭም ቡዜም ማንም አልተሳካለትም። አብርሃምን ለማስቆም አልቻሉም። እና ቤተሰቦች ለምንድን ነው በዚህ ያህል ደረጃ አብርሃም በእነሱ ትዕዛዝ ውስጥ የሆነው ነው? የዛኔ ይሄን ጥያቄ ሩታም አሁንም አልመለሰችው። ይሄን ጥያቄ ቁጭ አድርጋችሁ ብትጠይቁልኝ ባይ ነኝ። በቃ ለምንድን ነው አብርሃም ባህሪው የተለወጠው? እሱን ያልገባችሁ እና ቤተሰቦች እንግዲህ ዴቭ በጣም ነው የገረመኝ። እንደዚህ ማስቀረቱን ላልቻሉ በዚህ ያህል ደረጃ እንደዚህ ካደረጉ እንግዲህ ቡዜ ሁላ ምንም ማድረግ ካልቻልሽ አንቺም እህትም አይደለሽም ዴቭም ወንድም አይደለህም ብዬ ማሰብ። እስቲ ዴቭ የሚለውን ሰምተን እንመለስ። አንዳንዴ ምንድነው ተሰራ ድግምት ምናምን ትሉት ነገር የእውነት እያመንኩ ነው መሰለኝ። ኤፍሬምን በራሱ የሆነ ነገር ሳይሆን አይደለም እንደዚህ በዚህ ልክ ሊከራከር ወይ በዚህ ልክ ጭራሽ ከኛ ጋር ሊጣላ የሚደርስበት ምክንያት በፍጹም ሊገባኝ አልቻለም። እኛም እኮ ነው ያልገባን። በእናት ዴቭ እንዴ እኔም እኮ ይሄ ነገር ምንም እየገባኝ አይደለም። ቤተሰቦች ለምንድን ነው በዚህ ያህል እኔ እያልኳቸው አልነበር? ቤተሰቦች ኤፍሬም ለምንድን ነው በዚህ ያህል የሚከራከርላት ለሩታ ለምንድን ነው እያልኩ ነበር። አብዛኞቻችሁም የሆነ ጥቅም ቢያገኝ ነው ገንዘብ ምናምን አይመስለኝም። ዴቭ ያለው ሀሳብ እኔም መስማማለሁ። ከዚህ በፊትም ብያችኋለሁ። ኤፍሬም ላይም የተሰራ ነው የሚመስለኝ። ብቻ ቤተሰቦች የዛሬው ቪዲዮ ይሄን ይመስል ነበር። እናንተ እስቲ የእናንተን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልኝ። እወዳችኋለሁ፣ አከብራችኋለሁ። ጨርሻለሁ እዚህ ጋር። ብቻ ግን ቀጣይ የሚለቁትን አንድ ላይ የምንመለከት ይሆናል። አስቂኝ ፓርቱን አለቀኩላችሁ ማለት እዚህ ጋር አብርሃም ከዳኒ ጋር ሲጨቃጨቅ የነበረው በጣም ብዙ ፓርት ነበረ። ብቻ ግን ስለዚህ ስለተከታተላችሁኝ ከልብ አመሰግናለሁ። እወዳችኋለሁ፣ አከብራችኋለሁ። ቻው